በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? እኔ ደህና ነኝ። እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም የቅዱሳን ሊቃነ መላእክት የቅዱሳን አባቶቻችን ምልጃና ጸሎት ከሁላችን ጋር ይሁን። ዛሬ እጅግ ለየት ያሉ የህልም ፍቺዎችን ይዤላችሁ ቀርቤያለሁ። እነዚህ ህልሞች የማስጠንቀቂያ ደወል መንፈሳዊ ጥሪን የሚያመለክቱ ህልሞች ናቸው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተለቀቀ 1 ሰዓት ሳይሞላ ህልማችሁን ኮሜንት ለምታደርጉልኝ ቅድሚያ ሰጥቼ የምፈታላችሁ ይሆናል። ወደ ህልሙ ፍቺ እንሂድ። ላይክ እያደረጋችሁ ላይክ ማድረግ አትርሱ። የመጀመሪያው ህልም ስንቄ ስንቄ ይላል። እኔ በህልሜ ነጭ ውሻ ከጀርባ ነክሳኝ ትሄዳለች። አሁንም ተመልሳ ነክሳኝ ትሄዳለች። ከአንዴም 3 ነክሳኝ ሄደች። ከዛ ነቃው። ፍታልኝ ወንድሜ የጸጋውን ያብዛልክ ይላል። አሜን። እህታችን የህልም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህልም ትርጓሜ መሰረት ውሻ በህልም የታወቀና ግልጽ የሆነ ጠላትን ወይም ፈተናን ያመለክታል። የውሻው ቀለም ነጭ መሆኑ በሁለት መንገድ ይታያል። የመጀመሪያው ጠላትሽ የቅርብ ሰው ወዳጅ መስሎ የሚቀርብ ወይም ደግ የሚመስል ነገር ግን በውስጡ ተንኮል የያዘ መሆኑን ያሳያል። ሁለተኛው ፈተናው ሃይማኖታዊ ወይም መንፈሳዊ ሽፋን ይዞ ሊመጣ እንደሚችል ይጠቁማል። አባቶች አንዳንዴ ምን ይላሉ? ነጭ ውሻ በህልም ማየት የተረሳ ስለትን ያመለክታል ይላሉ። እሱም ካለ መፈተሽ መልካም ነው። ከጀርባ መንከሷ ምንድን ነው? ከጀርባ መንከስ በቤተክርስቲያን ትርጓሜ ተንኮል ነው የሚያሳየው። አንቺ ሳታይ ወይንም ጥንቃቄ ባላደረግሽበት ሰዓት የሚሰነዘር ጥቃት እንዳለ ነው የሚያሳየው። ይህ የሚያሳየው በንግግርሽ ወይም በስራሽ ላይ በሌለሽበት የሚያሙሽ ወይም ስምሽን የሚያጠፉ ሰዎች እንዳሉ ያሳያል። 3 ጊዜ መደጋገሙ ቁጥሩ 3 መሆኑ ፈተናው ተከታታይና በርትቶ የሚመጣ መሆኑን ያሳያል። ጠላትሽ አንዴ ነክሶሽ ሳይሆን ደጋግሞ አንቺን ለማዳከም እንደሚሞክር ይጠቁማል። ነክሳኝ ሄደች ማለቱ ምንድነው? ጉዳቱ ቢደርስብሽም ጠላት ግን ከአንቺ ጋር አብሮ እንደማይቆይና ድል እንደምታደርጊው የሚያሳይ ምልክት ነው። አጠቃላይ ህልሙ የጥንቃቄ መልእክት የያዘ ነው። በዙሪያሽ ያሉ ሰዎችን በተለይ ወዳጅ መስለው የሚቀርቡሽን በጥንቃቄ እንድትመለከችና ሚስጥርሽን ለሁሉም እንዳታወጪ ያስጠነቅቅሻል። ከጀርባሽ የሚመጣን ክፉ ነገር በጸሎት እንድትመለከች ያሳስባል። ምንድነው ማድረግ ያለብሽ? ያው ከክፉ ጠላት ጠብቀኝ ብለሽ መጸለይ። በተለይ ደግሞ የዳዊት መዝሙር 26ን እግዚአብሔር ብርሃኔና መድኃኒቴ ነው የሚለውን ብትጸልይ መልካም ነው። ጥንቃቄ ማድረግ ያለብሽ በስራ ቦታሽም ይሁን በጓደኝነትሽ መካከል ወሬ የሚያመላልሱና ወዳጅ መስለው የሚጎዱሽን ሰዎች ለይተሽ ማወቅ አለብሽ። ቤትሽን በዕጣን ማጠን፣ ጸበል መርጨት መጥፎ መንፈስና ምቀኝነትን ያርቃል። መፍራት የለብሽም። እግዚአብሔር የጠላትሽን ተንኮል ቀድሞ እያሳየሽ ስለሆነ ጥንቃቄ ካደረግሽ ምንም ጉዳት አይደርስብሽም የሚል መልእክት ነው ያለው። ህልሙ ይህን ይመስላል። ሁለተኛው የሩፋኤል ወዳጅ ይላል። መኝታ ቤቴ ከአልጋዬ ጎን በመጋረጃ ከልዬ ባለው የጸሎት ቦታዬ ቆሜ እየጸለይኩ ሳለ ጓደኛዬ የሳሎን በሩን ከፍታ ቀጥ ብላ የመኝታ ቤቱንም በር ከፍታ ቀጥ ብላ መጥታ ከእመቤታችን ቅድስት ድንግል ማርያም ከስዕሏ በታች ጎንበስ ብላ የሆነ ነገር አንስታ እንደመጣች ተመልሳ ወጥታ ሄዳ የቆመ መኪና ውስጥ ከኋላ በሩን ከፍታ ገብታ ቁጭ አለች። ከዛ ሹፌሩ ጠይም ሰው ነው። አንገቱን ወደ እሷ ጠምዝዞ የሚለው አይሰማኝም፣ ግን ይዘሽ መጣሽ የሚላት ይመስለኛል። እሷም አዎን ትላለች። ከዛ ነቃው ምን ይሆን ይላል። እሺ ይህ ህልም በቤተክርስቲያናችን እይታ መንፈሳዊ ጥንቃቄና
ንቃትን የሚሻ መልእክት አለው። መኝታ ቤትሽ ውስጥ ያለው የጸሎት ቦታሽ የእምነትሽና የልብሽ መሰረት በመሆኑ በዚያ ቦታ ላይ የሆነ ነገር መከናወኑ ትልቅ ትርጉም ይሰጣል። በጸሎት ላይ ሳለሽ ይህን ማየትሽ ነፍስሽ ነቅታ እንደሆነና እግዚአብሔር በሕይወትሽ ዙሪያ የሚከናወኑ ሚስጥራትን በተለይ ከአንቺ ተሰውረው የነበሩትን እንዲታዩሽ እያደረገ መሆኑን ነው የሚያሳየው። ጓደኛሽ በሩን ከፍታ ቀጥ ብላ መግባቷ አንቺ በጣም የምታምኛትና በሕይወትሽ ውስጥ ገደብ የሌላት ሰው መሆኗን ነው የሚያሳየው። ከስዕል አድኖ ስር የሆነ ነገር ማንሳቷ ይህ በጣም ጥንቃቄ የሚሻ ነጥብ ነው። በኦርቶዶክስ ትርጓሜ ከጸሎት ቦታ ወይም ከስዕል አድኖ ስር የሆነ ነገር መውሰድ በረከትን ወይም ሚስጥርን መውሰድ ተብሎ ይተረጎማል። ጓደኛሽ ሳታማክርሽ መውሰዷ አንቺ ሳታውቂው የምትወስደው ምናልባትም በምቀኝነት ወይም ባልተገባ መንገድ የምትወስደው ነገር እንዳለ ይጠቁማል። መኪናውና ሹፌሩ ምንድን ነው? መኪናው የጉዞ ምልክት ሲሆን ቆሞ መጠበቁ ግን የተቀነባበረ ወይም የታቀደ ነገር መኖሩን ያሳያል። ሹፌሩ ጠይሙ ሰው በህልም ሹፌር መሪን ያመለክታል። ጓደኛሽን ይዘሽ መጣሽ ብሎ መጠየቁ እሷ ለብቻዋ ሳይሆን በሌላ ሰው ግፊት ወይም ምክር ምናልባትም በመጥፎ ተጽዕኖ አንቺን የሚጎዳ ነገር እያደረገች እንደሆነ ያሳያል። አጠቃላይ ህልሙ የሚያስጠነቅቅሽ ስለ ጓደኝነትሽ ነው። አንቺ በጸሎትና በሃይማኖት ሆነሽ በቅንነት የምታያት ጓደኛሽ ከአንቺ በረከት ወይም ሚስጥር ላይ የሆነ ነገር ለመቀነስ ወይም ለመውሰድ እያሰበች እንደሆነ ይጠቁማል። ይዘሽ መጣሽ የሚለው ንግግር እሷን እንደ መሳሪያ የሚጠቀም ሌላ አካል ሰው ወይም ክፉ መንፈስ መኖሩን ነው የሚያሳየው። ስለዚህ ሚስጥርሽን መጠበቅ አለብሽ። ለዚህ ጓደኛሽም ይሁን ለሌሎች የውስጥሽን እና የቤትሽን ሚስጥር እንዲሁም የጸሎት ህይወትሽን በዝርዝር ማውራት የለብሽም። በህልምሽ ያየሽበትን የጸሎት ቦታሽን እና የቤቱን ደጃፍ በጸበል መርጨት ያስፈልጋል። አቤቱ ካልታሰበ ፈተናና ከሰዎች ተንኮል ሰውረኝ ብለሽ አዘውትረሽ ብትጸልይ መልካም ነው። ይህ ህልም ያስፈራሽ ይሆናል እንጂ ጉዳት እንዳይደርስብሽ የታየ ህልም ነው። ይልቁንም ፈጣሪ ተጠንቀቂ ብሎ የነገረሽ የምስራች ነው። ክፉን ነገር በጸሎት እንድትመልሽው የሚያመለክት የማስጠንቀቂያ መልእክት አለው። ስለዚህ መበርታት አለብሽ እህታችን። ሌላኛው እመቤት ወልደ ሚካኤል ይላል። ሰላም ውድ ወንድማችን፣ በህልሜ አንድ ነጠላ የለበሰ ሰው ትልቅ አዳራሽ ውስጥ ጠረጴዛ ላይ ተደግፎ የሆነ ነገር ይጽፋል። እናም ከፊት ለፊቱ ሎተሪ የሚመስል ብዙ የተደራረበ ወረቀት ቁጭ ብሏል እና ይህ ምንድን ነው ስለው ከዚህ ውስጥ ምረጭ፣ ገዳማት ናቸው መርጠሽ የምትሄጅበት ገንዘቡ ለፋሲካ ጾም ለምትሄጅበት ገዳም ገቢ የሚሆን ነው አለኝ እና ወረቀቶቹ በጣም በርካታ ናቸው። በስተቀኝ የገዳማቱ ፎቶ፣ በስተግራ የጉዞው ዋጋ፣ መሃል ላይ የሆነ ጽሑፍ አለ ግን አልተነበበኝም። ግማሹ ዋጋው ብዙ ነው 6000፣ 4000፣ 2000 ይላል። መጨረሻ ላይ 600 ይላል። ይሄ ዕጣ ደረሰኝ ገዳሙን ሳይ ጻድቃኔ ማርያም ነበር። ይህንን መረጥሽ ሲለኝ አዎ አልኩት። መርጠሻል አለኝ ድጋሚ። አዎ እንዳውም ናፍቃኝ ነበር አልኩት እና ባነንኩ። ይህን ህልም ያየሁት አብይ ጾም ከመግባቱ 1 ሳምንት በፊት ነበር። ፍቺው ምን ይሆን? ስለምሰጠኝ መልስ ከወዲሁ አመሰግናለሁ ይላል። እግዚአብሔር ምስጋናውን ይውሰድ። ጾሙ ከመግባቱ 1 ሳምንት፣ አሁን ከገባ 3ኛ ሳምንት ምኩራብ ላይ ሳምንት ላይ እንገኛለን። ይህ ህልም እጅግ የሚያስደስትና መንፈሳዊ ጥሪ ያለበት የበረከት ህልም ነው። በኦርቶዶክሳዊ ትርጓሜ መሰረት የታዩት ምልክቶች በሙሉ ወደ መንፈሳዊ ህይወት ከፍታ የሚያመለክቱ ናቸው።
ነጠላ የለበሰው ሰውና ጽሕፈቱ ነጠላ የለበሰው በሕልም የመልአክ የቅዱሳን ምልክት ነው። በአዳራሽ ውስጥ ጠረጴዛ ላይ ተደግፎ መጻፉ በሰማያዊ መዝገብ ላይ የአንቺ ስም ወይም የአንቺ በረከት እየተመዘገበ መሆኑን ነው የሚያሳየው። የሆነ ነገር ይጽፋል ማለቱ ለውሳኔሽና ለድርጊትሽ የሚሰጥ ሰማያዊ ምስክርነትን ነው የሚያሳየው። ሎተሪ የሚመስሉ ወረቀቶችና የገዳማቱ ጥሪ። እነዚህ ወረቀቶች በዓለም እንዳለው እድል ሳይሆን እግዚአብሔር ለሰው ልጆች የሚያድላቸውን መንፈሳዊ እድሎች ያመለክታል። የገዳማቱ ፎቶና ዋጋው በስተቀኝ ፎቶ መድረሻ ዓላማ፣ በስተግራ ዋጋ መስዋዕትነት መታየቱ ወደ እግዚአብሔር ለመቅረብ ጥቂት መስዋዕትነት፣ ጾም፣ ጸሎት፣ ስግደት ወይም ምጽዋት እንደሚያስፈልግ ያሳያል። የዋጋው መቀነስ ከ6000፣ 4000፣ 2000 ብሎ ወደ 600 ይህ የሚያሳየው ምንድን ነው? እግዚአብሔር ከአንቺ የሚፈልገው የአቅምሽን ያህል እንደሆነና ቸርነቱ ለአንቺ የቀረበ መሆኑን ነው የሚያሳየው። ጻድቃኔ ማርያምን መምረጥሽ ይህ የሕልሙ ቁልፍ ምልክት ነው። ጻድቃኔ ማርያም እጅግ የተከበረችና ብዙ ታምራት የሚደረግባት ቤተክርስቲያናችን ገዳም ናት። ናፍቃኝ ነበር ማለትሽ ነፍስሽ ካለፈው ዘመን ጀምሮ የመንፈሳዊ ጥም እንዳላትና እመቤታችን ቅድስት ድንግል ማርያም በልዩ ሁኔታ እንደጠራችሽ ያሳያል። መርጠሻታል መባሉ ምርጫሽ በሰማይ ተቀባይነት ማግኘቱንና በረከቱ ለአንቺ መፈቀዱን ያረጋግጣል። አጠቃላይ ሕልሙን ያየሽው ከዐቢይ ጾም በፊት መሆኑ በዚህ በታላቁ ጾም ውስጥ እግዚአብሔር ልዩ በረከትን ሊሰጥሽ እንደተዘጋጀ የሚያሳይ ነው። ይህ ሕልም መንፈሳዊ ጥሪ ነው። እመቤታችን በምልጃዋ ልትረዳሽና መንፈሳዊ ጥያቄ ሊመለስ እንደሆነ የምስራች ይዞልሻል። ስለዚህ እንደተባልሽው በዚህ በዐቢይ ጾም ወቅት በጸሎትሽና በጾምሽ መበርታት አለብሽ። 600 ቁጥሩን በሕልምሽ አይተሻልና እንደ አቅምሽ ለተቸገረ ሰው ምጽዋት ብትሰጪ ወይም ለጻድቃኔ ማርያም ገዳም ካለሽበት ቦታ ሆነሽም ቢሆን መባ ብታስገቢ መንፈሳዊ ትርጉሙን ሙሉ ያደርግልሻል። ከተቻለሽ ፋሲካም ሊሆን ይችላል። አሁን በጾሙ ወቅት አመቺ በሆነ ጊዜ ጻድቃኔ ማርያም ሄደሽ ሱባኤ ብትይዥ፣ ብትጸልይ፣ ብትሳለሚ ትልቅ በረከት ታገኝበታለሽ። በአጠቃላይ ሕልሙ የሰላም የረድኤትና የጥበቃ ነው። እመቤታችን ከልጇ ጋር በአማላጅነቷ ትጠብቅሽ እህታችን። ሕልሙ ይሄን ይመስላል። ተመልካቾች ዛሬ ያየናቸው ሕልሞች እንደሚያሳዩት ፈጣሪ በሕልማችን በኩል ሚስጥራችን እንድንጠብቅ ከሐሜት እንድንርቅና በረከት የሚሰጠን በረከት እንድናስተውል ይነግረናል። መንፈሳዊ ጥሪ የያዘ መልእክት ነው። ከእነዚህ ሕልሞች ውስጥ የእናንተ ሕይወት የሚመስለው የትኛው ነው? አስተያየታችሁን በኮመንት መስጫው ላይ አስፍሩልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉት። ለቻናላችን አዲስ የሆናችሁ ደግሞ በየቀኑ ድንቅ የሕልም ፍቺዎችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። እግዚአብሔር የታየውን ሕልም ለበጎ ያደርግላችሁ። በሚቀጥለው ቪዲዮ በሌላ ሕልም እስከምንገናኝ ሰላም ቆዩልን። ቸር ሰንብቱ።